ዛሬ ለ12 ሰዓታት እዚህ ውጪ በረንዳ ላይ እናድራለን ማለት ነው። አሁን ከምሽቱ 1 ሰዓት ነው። ከዚህ በረንዳ ላይ የምነሳው ጠዋት 1 ሰዓት ከ5 ወይም ከ4 ላይ ነው ማለት ነው። ሌሊቱ ሙሉ እዚህ በምቆይበት ሰዓት የምጠቀማቸው ፍራሽ ይኖረናል፣ አነሳ ያለ ከስር ጅባ አረግበታለሁ። ሸራ ይኖረናል፣ ምናልባት ዝናብ ከመጣ ከላይ ለመጠለል ማለት ነው። ከዛ በኋላ ሻይ አሙቀን ለመጠጣት ከፈለግን ደግሞ ከሰል ይኖረናል። ስለዚህ ከሰል አቀጣጥለን እዚሁ እንቆያለን ማለት ነው። እንግዲህ ለ12 ሰዓት እዚህ ሌሊት ላይ ምን አይነት ጊዜ እንደምናሳልፍ አብረን እናያለን። ከዚህ ቦታ ላይ የምወጣው ጠዋት ልክ ፀሐይ ብርሃን ስናገኝ ወይም ደግሞ ሲነጋ ነው ማለት ነው። ስለዚህ ተከታተሉኝ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ስለዚህ ማድረበት ቦታ ይሄ ነው። በቃ እዚህ ጋር ነው ማድረው። ፍራሽን ምናምን እዚህ ጋር ነው ማደርገው። ግቢው ይሄን ይመስላል፣ ውጭው ይሄን ይመስላል። በጣም ጭር ያለ ነው። ባትሪ ይኖረናል። ስለዚህ ምናልባት የምንፈልጋቸውን ነገሮች እዚህ ጋር እንደዚህ እያበራ ምናልባት ላይታያችሁ ይችላል፣ ግን ይሄው እንደዚህ እያበራ አካባቢያችንን እንቃኛለን ማለት ነው። እዚህ ጋርም ስለዚህ እየዞርን እንደዚህ እያየን ይሄው በቃ ጣሪያ ነው። ሊትራሊ እዚህ ጋር ጣሪያ ነው። ዲሽ አለ፣ እዛ ጋር ቤት አለ ምናምን። ይሄው የምንቆይባቸው ቦታዎች ይሄ ነው። በቃ ይሄ ነው። ለብርዱ ጠገንገን ማለት ያስፈልጋል። ስለዚህ ከስር ቱታና ይህ ነገር ይሄን ደረብ እናደርጋለን ማለት ነው። ስለዚህ ይሄንን እንደርባለን ማለት ነው። በቃ እንደዚህ ሆነ ተኛለን ማለት ነው። ብቻ ይሄን ይመስላል። አሁን ግን ብዙ ስላልበረደኝ ጃኬቱ እዚሁ። ይሄን ጥጥ ግን ደስ አይልም። ይዘነበ ነው። ኧረ ላሽ ገና ካሁኑ መዝነብ የለበትም። ኧረ በስመ አብ ገና ስንት ሰዓት? ኧረ ጋይስ ገና ጋይስ ይሄ ጥሩ ሀሳብ አይደለም። 1 ሰዓት ተኩል ነው። አሁን እየዘነበ ነው። በረደኝ ገና ካሁኑ። ከሰል አለ። ሌላ ምን አለ? ባይዚ ለከሰሉ ማቀጣጣያ እዚሁ በረንዳ ላይ ያገኘሁት ወረቀት አለ። ይሄን እንጠቀማለን ማለት ነው። ጋይስ ገና ካሁኑ እየረጠበ ነው። ውሃ ምናምን እየረጠበው ነው። ስለዚህ ተወሰነ ዝቅ ማድረግ አለብኝ። ይሄ ነው እያንጠባጠበ ያለው። ይሄ መሰራት አለበት ማለት ነው። ስለዚህ ትንሽ ወደዚህ እናስጠጋው። እዚህ ጋር ከሰል ማቀጣጠያዎች ብዙ ነገሮች አሉ። ከሰል አለ እዚህ ጋር፣ ጥጥ ምናምን አለን። በቃ አሁን 1 ሰዓት ከ40 ነው። ስለዚህ 2 ሰዓት ላይ ምንም ስልክ ያለ መንካት ቻሌንጅ እንጀምራለን። ምንም ስልክ ሳልነካ እስከ 5 ሰዓት ድረስ። ከ2 ሰዓት እስከ 5 ሰዓት ስንት ሰዓት? 2 3 4 5 2 3 4 5 ስለዚህ ለ4 ሰዓታት ምንም ነገር እንትን አንልም። በየአፕዴት የሆኑ ነገሮች አፕዴቶች ሲኖሩ ነው ማሳያችሁ። ሁሉንም ነገር ያው ከትከት ነው ማሳያችሁ ማለት ነው። ሌላው ደግሞ በዚህ ቪዲዮ ምንም አይነት ፌክ የሆነ ነገር እየሰራው አይደለም። ሊትራሊ ሌሊቱ ሙሉ ለ12 ሰዓት ነው እዚህ የምቆየው ማለት ነው። ስለዚህ አብራችሁን እንደምትከታተሉኝ ተስፋ አደርጋለሁ። ጋይስ አሁን 2 ሰዓት ሆኗል እንደምታዩት። ስለዚህ ከ2 ሰዓት እስከ 5 ሰዓት ድረስ ምንም አይነት ስልክ አንነካም። ስለዚህ ሌትስ ጌት ኢት። ፍራሹ
ተነስቼ ተመልሼ ቁጭ ስልበት እንዴት እንደሚቀዘቅዝ። በተረፈ አሁን ሰዓቱን አልተነገረኝም ስንት ሰዓት እንደሆነ፣ ግን በየሰዓቱ ይነገረኛል። 2 ሰዓት ሲሆን፣ 3 ሰዓት ሲሆን፣ 4 ሰዓት ሲሆን፣ 5 ሰዓት ሲሆን፣ 2 ሰዓት ሲሆን ኦልሬዲ ያውቃቸዋል። እስካሁን ምንም አይልም፣ ቆንጆ ነው። አይ በዛ አይነትማ ሌሊቱን ሙሉ በደንብ ቆንጆ አድርገን እናሳልፋለን ብዬ አስባለሁ። ለማንኛውም መጽሐፍ ቅዱስ እያነበብኩ ነው። ከዛ በኋላ ደግሞ አንዳንድ ነገሮችን ማስታወሻ እያያዝኩ ነው። በዚህ ብዙ ሰው አለ፣ ሰው በደንብ ይሰማል። መኪናም አለ፣ እንቅስቃሴም አለ። ትንሽ ጸጥ ሲል ነው ትንሽ የሚጨንቀኝ እና ጸጥ ሲል ደግሞ እናያለን። ኤኒዌይ ተከታተሉ ጋይስ። ትንሽ ናፕል አድርግ መሰለኝ፣ የሆነ ድክም ነገር አለኝ። ምንድነው እግሬ አልጋ ልብሱን አድርጌበታለሁ። በጣም የሆነ ሊቆረጠመኝ መሰለኝ። ጀርባዬም አለ፣ ጀርባዬን የተወሰነ ጥቅጥቅ አድርጌበታለሁ አልጋ ልብሱን። በተረፈ ምንድነው በኋላ ላይ ብርዱ እየበረታ ስለሚመጣ ናፕ አድርጌ በኋላ ላይ ብነቃ ይሻላል። አለበለዚያ ራስ ምታቱንም አልችለውም። ስለዚህ የተወሰነ እንቅልፍ ከወሰደኝ ናፕ ላድርግና ከዛ በኋላ እንመለሳለን ማለት ነው። ጋይስ ምግቤ መጥቷል። እራት ጋይስ ቢዘንብ አሪፍ ነው መሰለኝ። ማለት ሌሊቱን ሙሉ እንደዚህ ብናሳልፍ ምንም ቻሌንጅ አይባልም። በቀላሉ ማሸነፈው ሳይሆን ተመረው። ግን ብርድ አለ እዚህ አካባቢ፣ በጣም ኃይለኛ ብርድ አለ። በዚህ በኩል ይመጣ ማለት ነው። ፊቴ በዚህ ጋር ካረኩኝ ይሄ ብረት አለ፣ ብርዱ በዚህ ጋር አለ። ፊቴ እንደዚህ ካረኩ ደግሞ በዛ በኩል ብርድ አለ። ስለዚህ ከባድ ነው። ሌሊት ማስብኩት በስማ ብቻ ሲና ያለን በጣም ረጅም ሌሊት ነው የማሳልፈው። በስማ ጉድጓዶች ነበሩበት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትንም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። ሃይ ጋይስ፣ ብርዱ። እሺ ለማንኛውም 4 ሰዓት ሆኗል አሉኝ። ጥሩ እየተገፋን ነው። አንዳንድ እንስሳቶች አሉ ባይዘው እዚህ ጋር እንስሳቶች ምናምን አሉ። ተኝታለች፣ ቀሰቀስኳት። ግን አንዳንድ እንስሳቶች አሉ ምናምን ይመጣሉ ይሄዳሉ። ኖርማል ነው። ኦኬ ብዙም አይበርድም። አካባቢው ሱቆች ምናምን እየዘጉ ነው። አልፎ አልፎ መኪና ይመጣል። በተረፈ ግን ሰው ወደ ቤቱ እየገባ ነው። ምን ሆኗል ይሄ ልጅ? ምንድነው እንደዚህ የሚያሳብደው ምናምን ያለ ሊሆን ይችላል። ኤኒዌይ የግቢያቸው ሁኔታ ይሄን ይመስላል። ይሄው ግቢው እዚህ ጋር ይሄ የማቲ ባስኬትቦል መጫወቻ ነው። ከበሮች ከጣሪያ እንዳለ ግቢ ነው። እችም እንስሳ ተኝታለች። ባይዘው እኔ እንኳን ሳልተኛ እቺ ተኛች። አታያችሁ? እቻት አረኒ ራሱ የሚያስፈራኝ ማለት ነው ጋይስ። ያው እንስሳ ምናምን እንዳይመጣ ነው። እንደዛ አይመጣው። እንደዛ አይነት ነገር አንፈልግም።
እሺ ጋይስ አሁን 6 ሰዓት ከ25 ወራት 7 ሰዓት ወይም 7 ተኩል ላይ ልክ ብርዱ በረድ በጣም መብረድ ሲመጣ ከሰል እናያይዛለን። ከዛ በኋላ ሻይ ምናምን እናፈላለን። ሻይ ምናምን እቃ መንቆርቆሪያ ምናምን ተወልኛል። ሰው እንደዛ እናደርጋለን። ብርድ ከመጣ ነው ዝናብ ከመጣ ግን ይህን ፍራሽ እንዳይነካው ዳሱን እንደዚህ ከላይ እንደዚህ እናለብሰዋለን። የጅብ ድምጽ ይሰማኛል። ጅብ ምናምን ካለም እናያለን። በአጋጣሚ ካለፈ እዚህ ሰፈር ምናምን ድምፁን ከሰማን ሰፈራችንን እየጠበቅኩ ነው እላችኋለሁ። 6 ሰዓት ተኩል ሆኗል። አሁን ይኸውላችሁ ብተኛ ካሜሬን እኔንም አፍነውኝ ብዙ ነገር ሊፈጠር ይችላል። ስለዚህ እንዲሁ እንዳለ እንቆያለን ማለት ነው። ጋይስ አሁን 8 ሰዓት ነው እና ሻይ እናፍላ መሰለኝ። አሁን 8 ሰዓት ሆኗል። ኦልሞስት አልፏል እና ሻይ እናፍላ። ሻይ አለን፣ ከሰል አለን። ስለዚህ ያ ወረቀት አለን እዚህ ጋር ከሰሉ አልቀጣጠል ብሏል። ስለዚህ ምናልባት ሻይም የለንም ማለት ነው። ከሰሉን እናንሞቅ ነው ማለት ነው። የያዝኩትን በሙሉ ተጠቅሜያለሁ። ያለኝን ከቤት ጥጥ ነው፣ ወረቀት ነው። ስለማንኛውም ሞክራለሁ በደንብ እስኪልልኝ ድረስ።
ጭሱን ተስፋ አድርጌ ነበር። ጭሱን ሳየው ጥሩ ነገር ያገኘ መስሎኝ ነበር። ግን ወፍ እዚህ ዞሮ ስል ላስቲክ ምናምን አገኘው ማለት ነው። እስቲ እነዚህ ላስቲኮች ደግሞ አቃጥለን ቼክ እናደርገዋለን። በላስቲክ ይቀጣጠላል የሚል እምነት አለኝ። ስለዚህ እስቲ ይሄን ላስቲኮች እንሞክርበታለን ማለት ነው። ጋይስ አንድ ክብሪት ነው ያለኝ። እስቲ ታያችሁ አላውቅም፣ ግን አንድ ክብሪት ነው ያለኝ። አንድ ክብሪት እንዳለ ጨርሼዋለሁ። እዚህ እንደምታዩት ከዛ ይሄ ወረቀት አለ፣ ላስቲኮቹ አሉ። ስለዚህ እንዴት እንደምናደርግ ባላውቅም ግን ጋይስ ሻይ ካላፈለው በጣም ተበላው። ብርዱ እየጠነከረ ነው የሚመጣው። ስለዚህ ግዴታ ከሰሉን ማሞቅ መቻል አለብን። እንደዛ በብር ተጠብሰን የሚመስለው። ስለዚህ እችን አንድ ፍሬ ማሪም አንድ ፍሬ ነው ያለችው። ካባከንኩ እንግዲህ አላውቅም። I can feel it ብርዱ I can feel it። አንድ አገኘን። ናይስ 2 ሆነልን። 2 ቻንስ አለን ማለት ነው። ናይስ። ስለዚህ ትንሽ ጨምጨን እናደርጋት። ይሄንን እንደዚህ እናደርግ። ይሄን ደግሞ ቀስ በቀስ እንጀምራለን። እግዚአብሔር ይርዳኝ። ወይኔ አረላሽ አረ በስመ አብ ወልድ በስመ አብ አረ በማርያም ወይ ሰበረች። እንትን የቀረችው አንድ ነው ተላባቱ። ስሱን ላምጣሽ። ስሱን አዎ ስለወፈረበት Oh my God. ያሳዝናል። እግዚአብሔርን ያሳዝናል። ምንድን የለንም። Oh my God. ጭሱ ገባ አእምሮ ውስጥ። ኧረ በጣም የሚያስጠላ ነው። ማርያም ማጨስ ብቻ ነው ትርፉ። ወይኔ ኧረ እግዚአብሔር እስቲ በጭሱ እኮ እንትን ካለ ምንም አልቻልንም። በቃ እናቀጣጥለው አልቻልንም። ያሳዝናል። እነዚህን እንስሶች እንደምጠላው ምንም የምጠላ ነገር የለም ጋይስ። ላይክ የከሰል ሁኔታን እዩት።
የከሰል ሁኔታ ይመስላል። ምንም ጭስ ነው የሚጨሰው። ግን እነዚህ ግን I fucking hate them. Oh my god. ቤት በኩል እንደሄደ እንደመጣ ራሱ አላውቅም። ጋይስ 10 ሰዓት ሆኗል። እንደተለመደው ምንም አዲስ ነገር የለም። ፈገግ እያለ ነው ግን እንደ አካባቢው ሰማዩ ወገግ ነገር እያለ ነው ያስተውቃል። 10 ሰዓት ሆኗል እንግዲህ አለን። እንግዲህ ሰማዩ ፈገግ እያለ ነው ወገግ እያለ ነው። 10 ሰዓት ሆኗል። 10 ሰዓት ከምናምን ዶሮ ምናምን እየጮች ነው። ሻዩም የለም እንግዲህ አለ ነው። ደክሞኛል በጣም ማይነገ የለም። በስተመጨረሻም ነጋ። አዳራችን ይሄን ይመስላል። ቆንጆ አዳር ነበረ። ያው ብዙ አልበረደንም። ቆንጆ አዳር ነበረ። ሽንቴ በጣም ወጥሮኛል። ገብቼ እስከምሸና ጓጉቻለሁ። እስቲ ለአሁንም ግን ፀሐይ እስከምትወጣ ከዚህ ቦታ እንላቀቅም። እስቲ አሁን እስከ ፀሐይ እስክትወጣ ድረስ እንግዲህ እንጠብቃለን። አንንቀሳቀስም ከዚህ በጣም ጭስጭስ ብያለሁ ምናምን ገብቼ እስከምተኛ ቸኩያለሁ። አሁንም ግን ፀሐይ እስክትወጣ ድረስ እንጠብቃለን። አይታደር የለም አደርን። ባይ ዘ ዌይ ይሄን ቻሌንጅ ያን ያህል ከባድ ነው የሚባል ነገር ማሳለፍ ቢው ከሰሉ አለመያያዙ ክብሪት ማለቁ ምናምን ነው። ሻዩን አላጠጣንም። ዝናብም ያጋጥመናል ብለን ነበር። ዝናብም አላጋጠመንም። አሪፍ ኤክስፒሪየንስ ነው። ብርድም አልመታኝም። ኦልሞስት ይሄ ጃኬት ብዙ ነገር አግዞኛል። እንዴት አደራችሁ የተከበራችሁ ተመልካቾቼ? እንግዲህ አዳራችን ይሄን ይመስል ነበረ። ብዙም ይሄን ቻሌንጅ 6 ሰጥቼዋለሁ ከ10። ሌላ ምን አይነት ቻሌንጅ እንደሞክርላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ። እኔም ከመሞከር ወደ አላለም። እንደምታዩት ፀሐይዋ በደንብ ወጥታለች። ስለዚህ ኦፊሻሊ ለ12 ሰዓታት እዚህ በረንዳ ላይ ውጪ ማለት ነው አድረናል እና በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ። መልካም ጊዜ